ጀማው እዚህ ጋር ይሄ የምታዩት የወጥ ቅመም ለማዘጋጀት ቀይን ሽንኩርት ፈጭቸው ነው ማለት ነው። ይሁት እንዴት እንደደረቀ ማሻአላ ተባረከ ረህማን። ይሄ የአበሻ ሽንኩርት አለ አይደለ? እሱ ተፈጭቶ ደርቆ ነው የሚፈለገው። ደግሞ ለምንድነው የወጥ ቅመም ለማዘጋጀት ግዴታ ምን ያስፈልጋል? እርጥብ ቀይ ሽንኩርት ግዴታ ነው ማለት ነው። ያጥታ ማሻአላ ተባረከ ረህማን። አሁን እንቀላቅለዋለን ሌላው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀማው እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። ከወልዲያ በታች ሐራ የሚሄድ 30,585 ብር የፈጀ ነው። 4 ኪሎ በርበሬ፣ 3 ኪሎ ሽሮ እንዲሁም ደግሞ አክለሪክ ውሃ ጆግና የልብስ መተኮሻ፣ የሳምቡሳ መዳመጫ፣ የሽንኩርት ሼልፍ እነዚህ የምታዋቸው ናቸው። እንዲሁም ደግሞ ለቅቤው 5 ኪሎ ቅቤ ያዛኛለች። ለቅቤው መያዣ የሚሆን 3000 ብር ትልቁን ማዕደን ገዝቼላታለሁ። በርበሬ የምናዘጋጀው በርበሬ በ620 ብር የምንገዛው በርበሬ ይሄ ነው ጀማው። እና በጣም ቆንጆ በርበሬ ነው። ያው እንዳትንቁት ያምራል። ማሻአላ ተባርከመን እስከ ውስጥ ድረስ ያው ይሄ ነው በርበሬው ማለት ነው። ከዚህም ደግሞ የተሻለ ካላችሁ አለ ማለት ነው። ግን ይሄ ነው ዱቄቱ። ማሻአላ በጣም ነው የሚያምረው። እና የሁለት ልጆችን ነው ማሳያችሁ። ይሄ ሐራ መሄድ ነው። ይሄ ደግሞ መካነ ሰላም ከዚህ ቀደም ለሰርግ የሚሆን ዘይትም በርበሬም ሽሮም ልኬላት ነበርና ይቺ እህቴ ዳግመኛ ለጓደኛዋ አዛኝ ነው የዛችም ወጥ ቅመም አዛኝ ነበር 5 ኪሎ ማሻአላ ሁሉንም ወደውልኝ ነበረ። አሁንም በድጋሚ ለጓደኛዋ አዛኝ ነው። ይሄ እዚህ ጋር የምታዩት ዘይቱ 3ቱ ዘይትና 15 ኪሎ በርበሬ 25 ኪሎ ሱካሩ እንዲሁም ደግሞ 2 ኪሎ ተኩል የወጥ ቅመም አላት። 2 ኪሎ ደረቅ ቅመም ነው። 2 ኪሎ ደግሞ ቀይ ሽንኩርት ነው። ቀይ ሽንኩርት 2 ኪሎ ልግዛው እንጂ ሲደርቅ ምናምን ይቀንሳል ማለት ነው ሲፈጭ። ስለዚህ እና ጀማዓ አብራችሁን ቆዩ። ይሄ የፈጀው 34510 ብር ነው። እዚህ ጋር 7150 ብር የቅቤ ማን ነው የቅመሙ ነው። ዘይቱ ደግሞ በ950 ብር ሂሳብ ነው። ሱካር ደግሞ በ180 ብር ሂሳብ ነው። በርበሬ እንደዚህ የሚያምር ጽድት ያለ ቆንጆ በርበሬ በርጥብ ቅመም ፏ አድርጌ ያዘጋጅችላታለሁ። የዚህ ደግሞ በ620 ብር እና እርጥብ ቅመም ደረቅ ቅመም ቆንጆ ተደርጎ ብቻ አጠቃላይ ድምሩ ከነማዘጋጃው 34510 ብር ነው። እዚህ ጋር ደግሞ 30585 ብር የፈጀ ነው። አብራችሁን ቆዩ። ከምን ልጀምርላችሁ? ከበርበሬና ከሽሮ ልጀምርላችሁ። እዚህ ጋር እንደምታዩት በ620 ብር ሂሳብ ተገዝቶ በእርጥብ በደረቅ ቅመም የተዘጋጀ ቆንጆ በርበሬ አለ። እዚህ ጋር ሽሮ 3 ኪሎ አለ። ያው የተወሰነ ለማዳለጃ ከዚህ በርበሬ ወደ ሽሮ አድርጌበታለሁ ምጥን እንዲሆን ማለት ነው። በአማረ መልኩ ፏፈሽ ተደርጎ የተዘጋጀ ወደ ሐራ ወልዲያ የሚላክ ነው። ይሄን ይመስላል ምጥን ሽሮና በርበሬዋ። ባቂላና አተር ሽምብራና ያለችኝ በ220 ብር ሂሳብ በነበረበት ነው እና ሽምብራ ደግሞ በ200 ብር ሂሳብ ነው። አጠቃላይ ከነ ማዘጋጃው ከነ ሁሉ ሆኖ አጠቃላይ አስቤዛው ይሄ የምታዩት 30585 ብር ፈጅቷል ማለት ነው። እዚህ ጋር 2900 ብር አክለሪክ የውሃ ጆግ አለ። ይቺ ማለት ናት አክለሪክ። ያው መቼም አይጠፋችሁም ይሄ ነው 6 ኩባያ ያለው ማሻአላ በጣም ነው የሚያምረው። እዚህ ጋር ደግሞ 700 ብር የሳምቡሳ መዳመጫ አለ። 3800 ብር ደግሞ ምን አለ? ይሄ የልብስ መተኮሻ የሽንኩርት ሼልፍ ደግሞ 600 ብር አለ ማለት ነው። ከዛ ቡና 1 ኪሎ 350 ብር እና እጣን ግማሽ ማን ነው ሩብ ብላኛለች 250 ይሆናል ማለት ነው 1000 ብር ኪሎ ሲሆን። በርበሬው ደግሞ ይሄ ነው ማሻአላ። ከዛ ማር አለ። ወለላው በዛ ያለ ማር ነው ያለች። ቢስሚላህ الرحمن الرحيم እዩት። ጽድት ያለ በጣም በጣም ከመነግራችሁ በላይ የሚያምር ጽድት ያለ ማር ነው። እዩት እዩት ጀማው አያችሁታ እንዴት እንደሚያምር ማሻአላ ተባረክ ረህማን። ይሄን ይመስላል። ኪሎ በ1000 ብር 3000 ብር ጋቻ 400 ብርና እዚህ ጋር ደግሞ በጣም ከመነግራችሁ ማሻአላ ማታ ነው ያነጠርኩት። ፍሪጅም ውስጥ ምንም አላስገባሁትም። አሁን ግን አስገባዋለሁኝ። እዩት እንዴት እንደሚያምር ማሻአላ ተባረክ ረህማን። ቆንጆዬ አድርጌ ነው ያዘጋጀውላት። እዩት ይሄን ይመስላል። 5 ኪሎ በ800 ብር ሂሳብ 750 ብር ደግሞ ቅቤ ማዘጋጃ ቅመሙ አለ። አጠቃላይ ወደ 4500 ምናምን ይመጣል ማለት ነው። ማሻአላ ተባረክ ረህማን። ቆንጆና ፏ ያለ አዘገጃጀት የተዘጋጀ ነው። ሁላችሁም እንደምትወዱት ተስፋ አረጋለሁ። ከወደዳችሁት ላይክ እና ሰብስክራይብ ሼር እንዳይረሳ። ከዛ እዚህ ጋር ደግሞ ያው ይሄንን አሳይቻችኋለሁኝ። ሁሉንም እናንተ እንደምትወዱት ተስፋ አረጋለሁ። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ ሼር አድርጉ። ሰላማችሁ ይብዛልኝ። ሰላም አለይኩም። ጀማው 5 ኪሎ ቅቤ ልናነጥር ነው።
እዚህ ጋር ኮሰረት አለ፣ እዚህ ጋር ሰባት ቅመም አለ፣ እዚህ ጋር ኮረሪማ አለ፣ እዚህ ጋር ኮሰረት አለ። አፏን ይሄ ኮሰረቱ እዚህ ጋር ነው። እዚህ ጋር ደግሞ ስሙን ጥሩልኝ እና እዚህ ጋር ደግሞ ገውዝ አለን። እዚህ ጋር ጥቁር አዝሙድ፣ እዚህ ጋር ደግሞ ምን አለን? አብሻለን ማለት ነው። ማሻአላ ተባረከ። ሳይበዛ ሞቅ ሞቅ እናደርግና እንፈጨዋለን ማለት ነው። እንዴት እንደሚያምር አያችሁታ። እዚህ ጋር ቅቤያችንን በደንብ አድርገን አንተክትከነዋል። እንደዚህ እንደምታዩት ማሻአላ ተባረከ በደንብ ማለት ነው። ከዛ ጀማው ቅመማችንን ከፈጨነው በኋላ ይሄን ይመስላል። እዚህ ጋር እንደምታዩት ቢስሚላ ብለን እንጨምራለን ማለት ነው። 5 ኪሎ ስለሆነ ግዴታ ያስፈልገዋል። አያችሁታ ቢስሚላ አለ በረከት ይላል። እንደዚህ ቆንጆ ቅቤ ከፈለጋችሁ ደግሞ እዘዙ። እሺ እርድ እናረግበታለን። ይመስላል ማሻአላ ተባረከ። በደንብ አድርገን አሁን በቃ ትንሽ ተከክልና እንተወዋለን እስከሚያጠል ድረስ ማለት ነው። ማሻአላ ዛጀማው እዚህ ጋር ምን አለ? ሰባት ቅመም እንደገና ደግሞ ቁርንፍድ። ይሄ ሰባት ቅመሙ እና እዚህ ጋር እንደምታው ኮረሪማ ማለት ነው። ያው የወጥ ቅመም ለማዘጋጀት ግዴታ እነዚህ አስፈላጊ ስለሆኑ የደረቅ ቅመሙ ብቻውን 2 ኪሎ ነው ጀማው 6700 ምናምን ብር ነው የተገዛው ማለት ነው። ከዛ እዚህ ጋር ደግሞ ሽንኩርቱን እንደምታዩት ቀላቀልኩት ባንድ። አሁን ይሄንን እፈጨዋለሁ ማለት ነው በመፍጫ አያችሁታ። ከዛ በቃ የወጥ ቅመም ሆነ ማለት ነው። ኪሎ በርበሬ እና 25 ኪሎ ሱካር እንዲሁም ደግሞ 2 ኪሎ የወጥ ቅመም እንዲሁም ደግሞ 3 ዋሂሎ ዘይት ነው። የዚህ አጠቃላይ ድምሩ ከነማዘጋጃው ከነ ሁሉ ሆኖ 34